በእጄ ሰበብ ሳትሆኚ ውጭልኝ! ውጭልኝ ብዬሻለሁ! ውጭልኝ! ይልቁኑ መንገድ ነው መሰለኝ በጣም ጠውላገሻል። አይ ቲንክ ራቡ ሊሆን ይችላል። በዚህ ዳቦ ግዢና ሆድሽን ሙበት። ምን ልቀቂኝ! ትንፋሽ ይገጥረኝ ነው። ምን ልቀቂኝ! ድብኝ አንቺ ውሻ! ምን ትንፋሽ ይገጥረኝ! ምን ልቀቂኝ! ምን እያልክ ነው? ስራ እኔ እዚህ ቤት እንድትቆይ አልፈልግም። እኔ ከፈለኩስ እንደውም ሶስታችን እንዳለ ነው አይደለ? አንቺ ሁሉ ነገር ንገሪኝ። ምን ልናገርጋችሁ? ለነገሩ ሀብል እጅግ አጓጊና እጅግ ልብ አንጠልጣይ ድራማ ተወዳጁ ሀብል ዛሬ እንግዲህ ታሪክ ሰርታለች። እሱም ለሀብል የወይዘሮ መነንን ሚስጥር አልደብቅም፣ ይበቃኛል፣ ሀቁን እገልጻለሁ እንዳለችው ገልጻለች። አቶ እስክንድርም እንግዲህ የገዛ ልጃቸውን በጆሮ ሰምተው ሁሉን ነገር ተንኮላቸውን ሁሉን ነገር አዳምጠው ለህግ አሳልፈው ሰጥተዋታል። አጸደም እንግዲህ ሀብል ናቴን ሁሉ ያደረገችው ብትልም አቶ እስክንድር ግን በጆሮ የሰማሁትን ልትክዱኝ አትችሉም፣ እኔ በደረጋችሁት ነገር በጣም አዝናለሁ። እኔ ለኔ የሚያስብ ለቤቱ ክብር የሚጨነቅ ሰው የለም። ሁላችሁም በጣም ታሳዝናላችሁ በማለት ወይዘሮ መነንን ከቤት አስወጥቷታል። የአቶ እስክንድር ልጅም እንግዲህ ሜርሲ ወደ መቀመቅ ወርዳለች። የመጀመሪያዋ ተጠርጣሪ አንቺ ነሽ እንግዲህ ማህደርን በመግደል ተብላለች። እሱም እንግዲህ የገዛ አባቷ ነው የጠቆመው። ያለውን ነገር የሰማውን ያቀነባበረችውን ነገር ሁሉንም ለህግ አካላት በመናገሩ አሁን ቤቱ ትርምስምስ ወጥቷል። እዝራም እንግዲህ ሀብል ላይ ተነስቶባታል። አቶ እስክንድርም እንግዲህ ወይዘሮ መነን ማንቁርቷን ይዞ ከቤት አስወጥቷታል። ይህ ሁሉ ግፍና መከራ ለእኔ አይገባኝም፣ ለልጄም አይገባውም። በጣም ያሳዝናል። ሀብል እጅግ መልካም ልጅና አስተዋይ ልጅ ብትሆንም በአንቺ ውሸት በመሸወዷ በአንቺ ውሸት በመደበቋ በጣም ያሳዝናል በማለት ግን ምንም ቢሆን ሀብልን አልጠላትም፣ ከዚህ ቤት አትወጣም በማለት ሀብልን አስቀርተው ወይዘሮ መነንን ከቤት አስወጥተዋታል። ሜርሲ እንግዲህ ተንኮሏ ተጋልጿል ማለት ነው። ሜርሲ እንግዲህ እሷ ቀጥታ ባትገላትም እንዴት አድርጋ እንዳስገደለቻት እና አሻራው እንዲገኝባት የሀብልን ምግብ የምትሰራበትን የምትጠቀምበትን ቢላዋ አስወስዳ እንግዲህ አሻራዋ እንዲገኝ የምታደርገው ሲስተም አቶ እስክንድር ከመጀመሪያው እስከ መጨረሻው ሁሉንም ስለሰሙ አሁን እጅግ አዝነዋል። አቶ እስክንድር እንግዲህ ሁሉንም ነገር ስለተረዱ ይሄን ሁሉ ሀብልና መነንን ለማስወጣት ነው። መነን ግድ የለም በውሸቷ መውጣት አለባት፣ ሀብል ግን ምንም ጥፋት የለባትም፣ ከዚህ ቤት ትሆናለች በማለት እዝራን አስጠንቅቀዋል። እንግዲህ ወይዘሮ መነንም ሀብልም ስለከዳቻት እማዬ በፊትም እኮ ብዬሻለሁ፣ ድራማችን እዚህ ጋር ሊያበቃ ይችላል፣ ውሸታችን እዚህ ጋር ሊያቆም ይገባል እያልኩሽ አልሰማም ብለሽ ነው። በቃ ለእነዚህ ሰዎች ተጨነቂላቸው፣ ለእነዚህ ሰዎች ካሁን በኋላ ንጹሕ ለመሆን ሞክሪ ብትላትም ለምን ከዳሽ በማለት ሌላ ጥላቱን አባታለች። ከአጸድና ከሜርሲ በተጨማሪ ወይዘሮ መነንም ለሀብል ጥላቷ ሆናለች ማለት ነው። ሀብል እጅግ ልቧ ተሰብሮ አዝናለች። አቶ እስክንድርም ከቤት ውጭልኝ በማለት እንግዲህ ወይዘሮ መነንን አስወጥቷታል። ወይዘሮ መነንና አጸደ እንግዲህ ውጭ ላይ ተደባድበዋል። አንገት ለአንገት ተናንቀው እያለ አንቺ እቅድሽ አይሳካም በማለት እንግዲህ ዝት አባትታት ብትሄድም አጸደ ግን ይህን እቅድ ደግማ ወደዛ ቤት እንዳትመለስ ማጸደቅ ወይም ማጽናት አለብኝ፣ መነን ወደዛ ቤት መመለስ የለባትም፣ አይደለም ልትመለስ ሀብልንም እዛ ቤት ማስወጣት አለብኝ ስትልም ራሷን በራሷ በድንጋይ ፈንክታ እንግዲህ ደም በደም ፊቷን ለቅልቃ ወደ ቤት መታ የወይዘሮ መነን ስራ ነው እንደዚህ ደበደበችኝ፣ ቤት አስወጣችኝ፣ ከባሌ ጋር አጣላች በማለት እንዲቀጠቀጠች በማለት ተናግራለች። ሀብልም እማዬ እንደዚህ በፍጹም አታረግም፣ ልታንቅሽ ወይም ግብ ልትያዘች ትችላለች እንጂ እንደዚህ አትጎዳሽም፣ ይህም ውሸት ነው፣ ሁላችሁም የአቶ እስክንድርን ሀብት ለመውረስ የምታደርጉት ፉክክር ነው። አንቺም የጊዜ ጉዳይ ነው እንጂ ድብቅ ማንነትሽ በተጨማሪ ከወጣው ሌላ ይገለጽልሻል ስትል አጸድን አስጠንቅቃታለች። ሜርሲ እንግዲህ ከአጸደ ጋር እንደምትደረብ ነው እንግዲህ ወደፊት እየተረዳን ያለ ነው። ምክንያቱም አባቷ አሳልፎ ስለሰጣት ወንጀሉን እራሷ እንዳረገችው ብታውቅም ግን አሳልፎ ይሰጠኛል ብላ አላሰበችም። አጸደ ግን ይህ ሁሉ የሀብልና የወይዘሮ መነን ተንኮል ሊሆን ይችላል፣ እነሱ ሰምተውሽ አሳልፈው ሰጥተውሽ ሊሆን ይችላል እያለች እንግዲህ ሜርሲን ከአባቷ ጋር የበለጠ ቂም እንድትያዝ እያደረገቻት ነው። አቶ እስክንድር ግን እዝራን አስጠንቅቆታል። ሀብልን መናገር አትችልም፣ ከዚህ ቤት ማስወጣት አትችልም ብሎ አስጠንቅቆታል። እዝራም ሀብልን በሚገባ አንቺ ካዲና አጭበርባሪ ነሽ፣
ማህደርን እጅግ ልቤ ተሰብሮና አዝኖ እንደነበር እያወቅሽ አንቺ ደግሞ ስትጨመር የበለጠ ሰው እንድጠላና ሰውን አምኜ እንዳልቀርብ አድርገሽኛል። አፈቅርሃለሁ። በአንተ ፍቅርና በአባትህ መልካምነት ነው እዚህ የቆየሁት ብትይኝም በፍጹም አላምንሽም። አንቺ ጥቅምና ጥቅም ነው፣ ከኔ ቤስት ሳንቲም አታገኝም ሲሉ እንግዲህ በጥፊ መቷታል ሀብልን። ሀብልም እኔ አንተ ብትመታኝም ብትገለኝም እዚህ ጋር ሊያቆም ይገባል ህይወቴ፣ እንደውም ገላግለኝ፣ ውለታ ዋልልኝ፣ ግደለኝ ብላ አንገቷን እንዲያንቃትና እንዲገላ ስትማጽነው ነበረ። እንዳንቺ ያለች ልጅ ገድዬ እጄን አላቆሽሽም በማለትም እንግዲህ ከኔ 5 ሳንቲም ባታገኝም ብቻ ነገ ዛሬ ሳቴ ከዚህ ቤት ውጭ ቢላትም አቶ እስክንድር በፍጹም አትወጣም በማለት አስጠንቅቆታል። እንግዲህ ሜርሲ ወደ መቀመቅ ወርዳለች። አንደኛ ተጠርጣሪ ተብላ መረጃውና ማስረጃው ሲመረመርና ሲጠናከር ወደ ሀብል መምጣቱ አይቀርም። ግን እውነታውን አቶ እስክንድር ስለሚያውቁ እንዴት አድርገው ነው ሀብልን ነጻ የሚያደርጓት የሚለው ጥያቄ ነው። በትክክል እንግዲህ ሜርሲ አጸደን የገደላትን ልጅ አግኝታ ነገሮች የውን ወደ ሀብል በደንብ ማረጃና ማስረጃ እኩል እንዲገለጽ እንዲያደርግ አድርግ ብትላትም አቶ እስክንድር ቢሰሙም የፖሊስ ግን ያገኘውን ማስረጃ ስለሆነ የሚየው ምን ይፈጠራል። አቶ እስክንድር ከሁሉም በተጨማሪ ሀብል ጎን ነው የቆመው። እዝራ ግን እህቴ በአንቺ ምክንያት ነው እያለ በተጨማሪ ከውሸታቸው ሌላ በአንቺ ምክንያት ነው እያለ እንግዲህ ሀብልን በደንብ እየተናገራትና ቁም ስቅሏን እንደሚያሳያት ነው እያየን ያለ ነው። አቶ እስክንድር ግን እጅጉን በመቆጣት ሀብልን ልትነካት አትችልም፣ እኔ ነኝ ያጨውልህ፣ እኔ ነው ተጠያቂ ልታደርገኝ የምችለው፣ እሷ ደግሞ ትወድሃለች ብትለው ቢላትም በትክክል እየዋሸችና እያስመሰለች ነው፣ ለእኔ ፍቅር የሚባል የላትም ሲል እንግዲህ በድጋሚ ከቤት እንድትወጣ እየተናገረ ነው። አቶ እስክንድር ግን ሀብል ወደ ቤት ግቢ፣ መነን ግን ከቤት ውጭ በማለት እንግዲህ ሻንጣዋን አስይዞ አስወጥቷታል። መጨረሻው ምን ይሆን? እጅግ አጓጊና ልብ አንጠልጣይ ነው። በተለይ እንግዲህ አጸደ ብቻዋን ካገኘቻት እጅግ ቁም ስቅሏን ነው የምታሳያት። በዛ ላይ ሜርሲ ወደ መቀመቅ ከወረደች እውነታው እስከሚጣራ ትንሽ ጋብታ ቢፈጠርም አጸደ ግን ዙሪያ ጥምጥም ሄዳ ሀብል ላይ ማስረጃና መረጃ አጠናክራ ፖሊስ ወደዚያ ጥቆማውን እንዲያደርግ ልታደርግባቸው ትችላለች። በዛ ላይ መነን አሁን አሳልፋ ስለሰጠቻት ሀብልን ቀጥታ ባትጎዳትም በቀላሉ አትተዋትም ማለት ነው። አቶ እስክንድርን በዙሪያ የከበቡኝ እጅግ አደገኛ ሰዎችና አስመሳይ ሰዎች መሆኑን መች ተረዳው። ሀብል እጅግ የምወድሽና በልቤ ቦታ የሰጠውሽ ሁለተኛ ልጅ ነሽ ነበረ። አንቺ ግን እንደዚህ አልጠበቅኩሽም። ምንም ቢሆን እውነት አለሽ በእኔ በኩል፣ ያን ያህል አልተቀየምኩሽም። እውነታውን በደንብ እናወራለን በማለት ቤት አስቀርተዋታል። አጸደና መነን እንግዲህ አንገት ለአንገት ተናንቀው የሚገባቸውን ድብድብ ቀጥለዋል። አጸደ ግን የለመደችውን ክፋትና ተንኮል ቀጥላለች። መነን ሳትመታት ደበደበች በማለት በደም ተለውሳ ወደ ቤት በመሄድ የተናገረችው ነገር አሁንም የሰራሽው ሴራ እንደሆነ ተብሎ ቢጠረጠርም በሂደት እንግዲህ እውነታው መጋለጡ አይቀርም። አቶ እስክንድር ግን ሀብልን እቤት እንድትቆይ በማድረጉና እዝራንም በማስጠንቀቁ ብዙዎቻችን ደስ ብሎናል። ሀብል ምንም በሰዎች ሴራ ብትታለልና በዛ ውስጥ ብትደበቅም ግን ንጹሕ ልብና ከቤቱ እሷ መልካም ሀሳብ እንዳለ ነው እየተረዳን ያለ ነው። እስክንድር ጥሩ ውሳኔ ወስኗል። እዝራ ግን በኋላ ይቆጨዋል።